አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዕዱ ተባርኮ አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዕዱ ተባርኮ ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እጅግ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ውድ ቤተሰቦቼ እንግዲህ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በሰላም አደረሰ። ትንሽ ደከም ብሎኝ ነው ድምጼ፣ በጣም ይቅርታ። እንግዲህ ድምጽ እየገባውላችሁ ነው ያለሁት። አቤት ገብቼ እንደምታዩት እንግዲህ ያው ሃይላይት ላይ አይታችሁታል። ምግብ ስናደርስ ምን ስንል ነበረና እዚህ ጋር እንደምታዩት ደግሞ ይሄው ዶሮ ለመግዛት ስንሄድ ነበረ። በዚህ ኢትዮጵያ ላይ መኖር አንዳንዴ እንዴት ያስጠላል። እግዚአብሔር ነው የምላችሁ። ይኸው አሁን እቺ የምታክል ዶሮ 2000 ብር እየተባልኩ ነውና እያንዳንዱ ነገር እጅግ በጣም ይገርማልም ደስ የሚል ነገርም አለው፣ እንዲሁም ደግሞ የሚያናድር ነገርም አለውና ኢትዮጵያ ላይ አንዳንዴ የእውነቴን ነው የምላችሁ በስደት ያላችሁ እህት ወንድሞቼ ሁላችሁም እንኳን አደረሳችሁ እያልኩኝ እንግዲህ እዚህ ጋር ሙክት የሚያክል ዶሮ ይዣለሁ። ዋጋው እያስደነገጠኝ ነው ቁጭ ማረገው የሚገርማችሁ ነገር። ሆኖም ግን ያው የማይቀር ጉዳይ ስለሆነ መጨረሻ ላይ መሸመቴ አይቀርም። ኧረ ተው እያልኩ እለምናቸዋለሁ፣ አይሰሙኝም። ከዛ መልካ ሳምራ ገንዘብ የላትም ይሉኛል። ምንም ማድረግ አልችልም እንግዲህ ያው በጣም ድክም ብሎኝ ነው በዚህ መግዛቴ ስለማይቀር እዚህ ጋር የግድ ገዛሁኝ። 4 ዶሮ፣ 2 ለራሴ ነው፣ 2 ደግሞ ትእዛዝ ነበረብኝ። አንድ ቤተሰብ ትእዛዝ አዙኝ ማለት ነው። እና በጣም ደስ ይል ነበር። እግዚአብሔር ይመስገን ስለ ሁሉም ነገር። ፈጣሪ የተመሰገነ ይሁን። ይሄንን አያሳጣን ነው የሚባለው። ይሄ 2 ዶሮ ይዣለሁኝ። የእውነት ዋጋው ያስደነግጣል። በቃ ከ2000 ወደዚህ ዶሮ የለም። በቃ 1008 እንደዛ ነው ስንገዛ የነበረውና እዚህ ጋር እንደውማ እንደቀሙ እያልኩ ነው እየሮጥኩ ያለሁት። ምክንያቱም ቀላል ነገር አይደለም እየተሸከምኩ ያለሁት። እንደምታዩት ማንም አይቀድመኝም እያልኩ ነው እየሮጥኩ ያለሁትና በዚህ ቤት አስፋልት ዳር ናት እንደምታዩት። እዛችሁ ሻገር ብዬ ገዛሁኝ፣ ወደ ቤት ገባሁኝ። ደክሞኝ ቁጭ አረኩ እዚህ ጋር። በእውነት ነው ቅርጫኔ ጋር ግቡ እያልኩ ነው የምለፈልፈው እዚህ ደግሞ እንደምታዩት። ምክንያቱም የግድ እውነት ቅርጫ ራሱ ሌላ ቦታ መግባት አይጠበቅብንም። እዚህ ጋር ደግሞ እንደምታዩት ስጋ ምናምን ነገር አመጣሁኝ ማለት ነው። በሌሊት ተነስቼ ትእዛዝ ነበረኝ ደግሞ ሌላ ለነዲሃና ቢልኝ ተብዬ 100 ሰው ነበረ ለነዲሃና ቢልኝ ተብዬ ነበረና እሱንም ደግሞ ይሄው እንደዚህ ተፍተፍ እያልኩኝ ነው። እና በቃ እዚህ ጋር እያሸሁት ነው። ጨለማ ነው ኦሬዲ። በቃ አልተኛውም እንዲቹ ሌሊቱን ቁጭ ብዬ ነው ያደርኩትና ድባቡ ግን ደስ ይላል በጣም። እግዚአብሔርን ነው የምላችሁ። ይሄው ጠላይም ለነሱ የሰራሁት ደግሞ ምንቸትና ቀይ ወጥ እንዲሁም ደግሞ አልጫ ነው የሰራሁት። እግዚአብሔር ይመስገን ካለን ነገር ላይ ለሰዎች ቀንሰን ደግሞ እንደዚህ መልካም ስራን ብንሰራ እጅግ በጣም መልካም ነገር ነው። ውድ ቤተሰቦቼ ኢቨን ትኩስ ነው የሚገርማችሁ ነገር አልቀዘቀዘም። ምክንያቱም ስሰራ ነው ያደርኩኝ ሌሊቱን ማለት ነው። ያው ስጋ ቤትም ያለውን ነገር ምናምን ነገር ታውቃላችሁ፣ ወረፋውን። ቅርጫም ደግሞ ቶሎ አይደርስም ጠዋት። ብቻ በጣም ነበር እንትን ምለ እዚህ ጋር ይሄው እንግዲህ ይሄ 100 እንጀራ ነው ለ100 ሰው ነው ያበላሁት። እጅግ በጣም ደስ ይላል። እግዚአብሔር ይመስገን ስለ ሁሉም ነገር። እንደዚህ በረከት ላይ መሳተፍ እጅግ በጣም ደስ ይላል። የእውነቴን ነው የምላችሁ። ማለት ድካም ቢኖረውም ብቻ በቃ መጨረሻ ሰዎች የተራቡትን ዞር ብለን አብልተን ወደ ቤት ስንመለስ ያለው ደስታ እጅግ በጣም ትልቅ ደስታ ነው። እግዚአብሔርን ነው የምላችሁና በጣም ነው ድክም ያለኝ ይሄንን እንደዚህ በቃ እንትን እስከምል ድረስ። ከከው ቃ ደግሞ አይገጠምም ብታዩት ማለት ነው። እና በጣም በቃ አላቅም ከነሱ ጋር መዋል የመሰለ ነገር የለም። ሁላችንም ባለን በአቅማችን እንደዚህ ደግሞ የሌላቸውን ብናስታውስ መልካም ነገር ነው ብዬ አስባለሁ። ውድ ቤተሰብ እኔ በጣም ደስ ብሎኝ ይሄ እዚህ ጋር ጨርሼ ደረደርኩት። በጣም ማአት ነው በዚህ በስንት ኩርቱ ፌስታል እንደተጫነ ራሱ ተጭኖ አላልቅን ያለው እግዚአብሔርን። በጣም ብዙ ነበረ። ውሃ ምንም እያደረገን አደል ናቸው። መጀመሪያ እኔ ያው ስሰራ ነው ያደርኩኝ። አልበላሁም፣ አልጠጣሁም። ቁርሴን ለመብላት እዚህ ጋር ጨርሼ ተዘጋጀሁኝ።
ሰላም የተከበራችሁ ደህና ናችሁ? ያዩ ቤተሰብ እኛ ደህና ነን። እንኳን ለገና በዓል አደረሳችሁ። እንብላ። እንግዲህ እንደምታዩት ከልጄ ሰላምታ በኋላ ቁርሳችን እየበላን ነው። በዚህ ብዙ ነን። ያው ሰው ሲበላ መቅረጽ ብዙም ተገቢ አይደለም በሚል ነው። ክትፎ አለን፣ ጥብስ አለን፣ ዶሮዎችን ደርሷል። በጣም ነው የምጣፍጠው። በዚህ በጣም ከምላችሁ በላይ እግዚአብሔርን እኔ ራሴ ስለሰራው አይደለም። ምግባችን ብልት አድርገን ከዛም በኋላ ወደ ትእዛዛችን እዚህ ጋር በዚህ አብሻ ቀምስ ይሄን ነበር መጀመሪያ የለበስኩኝ። ከዛም በኋላ ምን ተፈጠረ? ዶሮውን ስገለብጥ ይዤ ለመሄድ ማለት ነው። ዶሮውንም በዛው ነው ይዤ ሄድኩት። እንዳለ ወጡን አካብኝ። ከዛ እንደገና አወለኩኝና ሌላ አብሻ ቀምስ ለበስኩኝ ማለት ነው። ብቻ ጸጉሬ ደግሞ ሲያምር ወግ ይዘናል። የእውነት በጣም በቃ ስመርቁ ምናምን ነገር ነበረ። እናቴ ጋር መሄድ ፈልጌ ነበረ። ነገር ግን በቃ ከዚህ የበለጠ በረከት የለም ብዬ ነው እዚሁ አልኩኝ። እንግዲህ ይሄኛው ደግሞ የትእዛዝ ዶሮ ነው፣ ይዤ ለመሄድ ነው። ብዙ ሰው እንቁላል እንግዲህ አብሮ ነው የሚያበስለው። እኔ ደግሞ አብሬ አላበስልም፣ እንደዚህ ነው የማረግበት። ምክንያቱም ሲያንተከትኩ ድጋሜ እንዳይፈርስባቸው ብዬ ማለት ነው። እንግዲህ ቀይ እንጀራ፣ ነጭ እንጀራ አይብ አድርጌ ቤቴ ነው የምጋግረው። እንደምታዩ ጭልጥ አድርጌ ጠጣው። ውድ ቤተሰብ በጣም ደክሞኝና እንግዲህ ጠላ እያለ ይሄንን እየጠጣ ነው። በዚህ እንኳን አደረሳችሁ ውድ ቤተሰቦቼ፣ እንኳን አደረሳችሁ ማላልኩም። የእውነት በጣም ቢዚ ነበርኩኝ፣ እጅግ በጣም ከምላችሁ በላይ። በዓል ራሱ ገና መጥቼ ላከብር ነው በላውኝ እንጂ ምንም በቃ በዓል የምከበርበት ሁኔታ ላይ አይደለሁም። እንደምታዩት ይሄኛው ሁለት ዶሮ ነው ከናይቡ ከነንጀራ ላደርስ ነው። ይሄኛው ደግሞ ለ100 ሰው የሚሆን ምግብ ነው። እሱንም ላደርሰው ሊሄድ ነው። ባሮኬ ቆይቶብኝ ነው እስካሁን የቆየሁት። ትቀጣለህ ይሄንን ወጥ። እሺ ምን ሊቀጣ? ውድ ቤተሰቦቼ ስለደከመኝ ነው እጅግ በጣም ይቅርታ እያልኩ ሌሊቱን 4 ቀን በሉት በቃ 4 ቀን ነው የፈጀብኝ። እግዚአብሔርን የራሴ 2 ዶሮ አለ፣ የሰው 2 ዶሮ አለ ትእዛዝ። ከዛም በኋላ ይሄኛው ደግሞ ትእዛዝ ለነደሃን ለምናበላው አለ። ገና አሁን ጎዳና ላይ እየዞረ እንድናበላ ነው በየቤተ ክርስቲያኑ። በዚህ ምክንያት በጣም ቢዚ ሆኜ ነበር። ኢቭን ጻድቅ እንኳን አልተቆረሰም። እግዚአብሔር ምስክሬ ነው የምላችሁ። በጣም ነው ቢዚ ሆነውና እንኳን ያደረሳችሁ። በደንብ በሰፊ እመጣለሁ። ከመጨረሻ ቆይታችሁ ከኛ ጋር ይሁን። Thank you። እንግዲህ ይሄው በኩርቱ ፌስታል አድርገን ምግባችን ተነስተናል። ኦሬዲ ስፖርት ሰራለሁ ግን እኔ መወፈሬ ቀር ምንድነው የሚሻለኝ? ውድ ቤተሰብ እስኪ ምከሩኝ። እርግጥ ጤና ነው እግዚአብሔር ይመስገን ስለሁሉም ነገር። ክብር ለድንግል ልጅ ለዚህ ሁሉ ነገር ያበቃኝ መድኃኒዓለም። በብዙ ነገር ፈጣሪን አመሰግናለሁ። እግዚአብሔር በብዙ ነገር ክሶኛል፣ በብዙ ነገር እውነት እኔ ደካማ ነኝ፣ ኃጢአተኛ ነኝ። ግን ፈጣሪ በስንት ነገር እንደካሰኝ ልነግራችሁ አልችልም። በህይወቴ በጣም ደስተኛ ነኝ፣ እግዚአብሔር ይመስገን። ፈጣሪ ከኔ ጋር ስላለ፣ እናንተ ከኔ ጋር ስላላችሁ ምገርም ቤተሰብ አለኝ። እግዚአብሔር ይመስገን። እውነቴን ነው የምላችሁና አቤቱ ጌታ ምንድነው ማክለ ገብቼ ነው ራሴን እንዲያየው እየሳኩ ያለሁት እግዚአብሔርን። እዚህ ጋር ደግሞ አንዲት ጓደኛዬ ነበረች እያገዘችኝ ነው። ለሊትም ስታግዘኝ ነበር። እግዚአብሔር ስጣት፣ እጇ ይባረክ፣ ጉልበቷ ይባረክ። ያዘዛችሁኝም እንደዛ ሁሌ የምታዙኝ እግዚአብሔር ስጥልኝ፣ አመሰግናለሁ። አይ መሾፈር አይከበድ በዚህ እጄን አልፈታውም። ገና አዲስ ሹፌር ነኝ። መርቁኝ፣ በርቺ በሉኝ። አዘሽ ሁሉም ያልፋል እየተባልኩ ነው እንግዲህ እዚህ ጋር። ኧረ ወይኔ የእውነቴን ነው የምላችሁ። ትንሽ እጄን በደንብ መፍታት አቅቶኛል። አስፋልት ማል ምናምን ነገር በደንብ አልነዳምና ፈራለሁኝ። በጣም ነው የምፈራ። ቀስ እያልኩ ነው የምነዳው። በዚህ ሴት ሹፌር በጣም ጠንቃቃ ናት። እግዚአብሔርን ነው የምላችሁ። ብቻ እግዚአብሔር ይመስገን ስለሁሉም። ደረስን፣ ይሄው እያደለን ነው፣ እየሰጠን ነው። በቃ ብዙ ቤተክርስቲያናት ነው ሄደን የሰጠነው።
Thank you.